እኔ ማን ነኝ? እኔ ማን ነኝ የሚለው ጥያቄ የሰው ልጅ ሁሉ ቀዳሚ ጥያቄ ሊሆን ይገባል። ከሁሉ በፊት ስለ ራስህ በቂ የሆነ ግንዛቤ ሊኖር ይገባል። ታዲያ ይህ የከበረው የሰው ልጅ ትክክለኛ ማንነቱን ባለማወቁ ምክንያት ለጥያቄው መልስ የሆነው ዘንድ የተለያዩ መደበቂያ ምሽጎችን በመማስ የተለያዩ ባዕድ አምልኮዎች፣ ሱስና ያልተገባ ተግባር ውስጥ ይገባል። አንድ ማንነቱን በቅጡ ያልተረዳ ወዳጅህን ወይም ሌላ ሰው አንተ ማነህ ብለህ ብትጠይቀው የሚመልስልህ መልስ ስሙን፣ ብሔሩን፣ ዜግነቱን፣ ሃይማኖቱን ስለ ማንነቱ ሊነግርህና ሊያስረዳ ይችላል። ቋንቋችን፣ ባህላችን፣ ትምህርታችን፣ ሙያችንና ሌሎች እኛን ይገልጡናል ብለን የምንጠቅሳቸው አብዛኛው ነገሮች ከተወለድን በኋላ የለመድናቸውና የተማርናቸው ጉዳዮች እውነተኛ ማንነታችንን በሙሉ የመግለጽ አቅም የላቸውም። የሰው ልጅ ማንነት ከዚህ ሁሉ ከተዘረዘሩ ጉዳዮች ያለፈና ጥልቅ ነው። ማንነቱን ስትጠይቀው ከስሙና ከትውልድ ስፍራው ወይም ብሔሬ ብሎ ከሚጠራው ማህበረሰብ ጋር አያይዞ መመለስ ፍጹም ስህተትና ማንነትን በቅጡ ካለመረዳት የሚመነጭ የተዛባ ግንዛቤ ነው። የሰው ልጅ ከዚህ የጠለቀና ያለፈ ማንነት አለው። አንዳንድ አዋቂ ነን ባዮች እንደሚነግሩን ደግሞ የሰው ልጅ የተገኘው በዝግመተ ለውጥ ከዝንጀሮና ከጦጣ አይደለም። ዓለም የሰው ልጅን የማንነት ጥያቄ ምላሽ ለመስጠት ብዙ ሚሊዮን ዶላሮችን ለተለያዩ ጥናቶች በየዓመቱ ታፈሳለች። ቀደምት አያቶቻችን ናቸው ያሏቸውን ጥንታዊ አጽሞችን ቆፍረው በማውጣትና ስም በመስጠት ለጥያቄው ማስታገሻ በማድረግ ያቀርባሉ። የሰው ልጅ ግን በእግዚአብሔር አምሳል የክብሩ መንጸባረቅና የባህሪው ምሳሌ ሆኖ የተፈጠረ ዘላለማዊ ፍጥረት እንደሆነ በቅጡ መረዳት ያስፈልጋል። የሰው ልጅ የተፈጠረው በምድራዊ ቆይታው ምድርንና በአጽናፍ ዓለም ውስጥ የሚገኙትን የተለያዩ ስጦታዎችን እንዲገዛ፣ እንዲንከባከብ፣ እንዲጠቀምና እንዲያስተዳድር ሲሆን የምድር ኑሮ ሲጠናቀቅ ደግሞ ከተመረጡ መላእክትና ቅዱሳን ጋር የፈጠረውን ፈጣሪ እንዲያመልክና እንዲያከብር ነው። በምድር የተሰጠን ስልጣን ባለመታዘዝ ምክንያት ብናጣውም መልሰን የምናገኝበት መንገድ አለ። አለመታዘዝን በመታዘዝ ቀይረን የፈጣሪ ባህሪው ተካፋይ መሆን ስንችል ያጣነውን ስልጣን ተመልሶ በእምነት እጃችን ይገባል። ከስልጣን በፊት የሰው ልጅ በባህሪው የፈጠረውን የመምሰል ግዴታ አለበት። የምታስበው፣ የምትናገረውና የምትኖረው አንድ መሆን መቻል አለበት፣ ወይም ኢንቴግሪቲ ኦር ዋንነስ። የወደቀ ሰው ይህንን በፍላጎት ብቻ ማድረግ አይችልም። ጸጋው ግን ያግዛል። ጸጋ ዕውቀትና ጥበብ ነው። ማንነትን ማወቅ የስኬት ሁሉ ምንጭ ነውና እኔ ማን ነኝ የሚለው ጥያቄ መልስ ነፍስ ልታውቀውና እርግጠኛ ልትሆን ይገባል። ዛሬ ሰዎች ማንነታቸውን ካለማወቃቸው የተነሳ በተለያየ ማህበራዊና ሰብአዊ ቀውስ ውስጥ እንዲወድቁ ሆነዋል። የሰው ልጅ የከበረ ፍጥረት ነው። ፈጣሪ ለሰው ልጅ ያለው ክብርና ፍቅር የተለየ ነው። ብዙ ሰው ይህን አያውቅም። አንዳንድ ሰዎች እኔ ምንም የማልጠቅም ባሪያ ነኝ፣ ድሃ ነኝ፣ ችግረኛ ነኝ ሲሉ ይሰማሉ። ወንድ ሆነው ተፈጥረው ሴት ነኝ፣ ሴት ሆነው ተፈጥረው ወንድ ነኝ ሲሉ ይሰማል። ይህ ማንነትን ካለማወቅ የሚነሳ ትልቅ ኪሳራ ነው። ሰው ነው። አንተ ነህ። አንተ ማንንም ልትሆን አትችልም። አንተ ነህ። እንደ ምሳሌም በመጽሐፍ ቅዱስ ውስጥ አንተ ማን ነህ የሚለው ጥያቄ እግዚአብሔር በሙሴ፣ መጥምቁ ዮሐንስን፣ በኢየሩሳሌም ካህናትና ሌዋውያን፣ ጌታ ኢየሱስን ደግሞ በጸሐፍትና ቄሳር ተጠይቀዋል። እነርሱም ስለ ማንነታቸው በሚገባ መስክረዋል። ማንነትህን ስታውቅ ማን እንዳልሆንክ ታውቃለህ። ችግሩ ሰዎች ማንነታቸውን ጠንቅቀው ስለማያውቁ ሰዎች የሚሰጧቸውን ማንነት ተቀብለው ያልሆኑትን ለመሆን ሲታገሉ ማየት የተለመደ ነው። ብዙ ሰው በንግግሩ፣ በአለባበሱ፣ በአረማመዱ ወዘተ ሌሎች ሰዎችን ለመምሰል ይሞክራል። ራስን ማወቅ ተገቢ ነው። ዛሬ ዓለም ላይ ተጽዕኖ ፈጣሪ የሆኑ ሰዎች ሁሉ ራሳቸውን ያወቁ ሰዎች ናቸው። ራስን ሁን። በምድር ላይ ያለው የሰው ልጅ ሁሉ ለተለየ ዓላማ ወደ ምድር እስከመጣ ድረስ አንተም የመጣህበት ምክንያት አለ። አንተ ነህ። ደግሜ ልበለው፣ ራስህ ነህ። አንተ በእግዚአብሔር መልክና አምሳል ተፈጥረ የምትፈጽመው አንድ ታላቅ ተልዕኮ ተሸክመ
ወደ ምድር ለተወሰነ ቆይታ የመጣ ዘላለማዊ ፍጥረት ነህ። ያንተ በምድር ላይ መኖር ካንተ ይልቅ ለሌሎች ጠቃሚ እንደሆነ መረዳት ስትችልና ለዚህም ዓላማ መኖር ስትጀምር አንተ ማን እንደሆንክ እየገባህ ይመጣል። የዛን ጊዜ ልብህ በደስታ፣ ስጋህ በጤና፣ ነፍስህ በእረፍት፣ ኪስህ በሀብት ይሞላል። በገባን እውነት መጠን የሳቱትን መኮንንና መመለስ እንደሚገባን አምናለሁ። የሰው ልጅ አንዳንድ ሰዎች እንደሚሉት ወፍ ዘራሽና ከትል ወይም ከዝንጀሮ ወደ ሰውነት የተቀየረ ፍጥረት አይደለም። ይህ እውነት ቢሆን ኖሮ ዛሬ ላይ ለውጡን ያልጨረሰ ዝንጀሮ አይኖርም ነበር። የሰው ልጅ በእግዚአብሔር መልክና አምሳል ለእግዚአብሔር ክብር የተፈጠረ ዘላለማዊ ፍጥረት ነው። ከተፈጠርክበት ምንጭ ጋር ያለ ግንኙነት ጤናማ እንዲሆን በተቻለ መጠን ትክክል የሆነውን ነገር ብቻ ለማድረግ ትጋ። ለእያንዳንዱ ተግባር እኩል መጠን ያለው ምላሽ እንዳለው አትዘንጋ። አንተ የማይታየው ዓለም ነጸብራቅ ነህ። አንተ በፈጣሪ መልክና ምሳሌ የተፈጠርክ ዘላለማዊ ፍጥረት ነህ። አንተ የፈጣሪ ልጅ ነህ። አንተ ተራ አይደለህም። ፍጥረት ሁሉ የሚፈራህና የሚያከብርህ ኃያል ፍጥረት ነህ። ፍጥረት ነህ እንጂ ፈጣሪ አይደለህም። ነገር ግን ከፈጣሪ የተካፈልነው አዲስ ነገርን ከተፈጠረ ነገር የማበጀት ችሎታ አለ። ከዛፍ ወንበርን የመስራት፣ ከከብት ቆዳ ጫማን የመስራት፣ ከአፈር መኪናና አውሮፕላንን የመስራት አዲስ ነገሮችን የማውጣት ችሎታ ከፈጣሪ ተካፍለሃል። ተመልከት፣ ባለፉት 40 ዓመታት በምድር ላይ የተፈጠሩ አዳዲስ ግኝቶችን ተመልከት። እነዚህ ሁሉ በአንተ መሳይ ሰዎች የተፈጠሩ ነገሮች ናቸው። አንተም ከዚህ የተሻለ ብዙ ነገር ማድረግ መፍጠር ትችላለህ። ከማንነት ጥያቄ በተጨማሪ የምንጭ ጥያቄ መሰረታዊ ነው። ጥያቄ የሰው ልጅ ለስልጣኔና የለውጥ መነሻ ነው። ለውጥ ዕውቀትና ጥበብ የሚጀምረው ከጥያቄ ነው። የሰው ልጅ ትክክለኛ ማንነቱን ማለትም ሰውነቱን ካላወቀ እንደ እንስሳ ወይም እንደ ሌላ ፍጡር ይኖራል። በአሁኑ ወቅት የሰው ልጅ ሰውነቱን ባለማወቁ ምክንያት ለባህሪው የማይመጥነውን እርኩስ ተግባራት ላይ ተሰማርቶ ይስተዋላል። የዓለም ስልጣኔ ሰውነትን ካላከበረ መሰልጠን ሳይሆን መሰይጠን ይሆናል። ከሁሉ በፊት ሰው ሰውነቱን ማወቅ አለበት። የሰው ልጅ በምድር ላይ የከበረ ፍጥረት ከመሆኑ ባለፈ በፈጣሪው መልክና ምሳሌ መፈጠሩ ደግሞ ለየት ያደርገዋል። ፈጣሪ ምንም ነገር ያለ ምክንያት ለመፍጠር ብሎ የፈጠረው ነገር የለም። ሁሉ ነገር በምክንያት ተፈጥሯል። የአበቦች መልክ፣ ቀለምና መጠን እንኳን ምክንያታዊ ነው። እያንዳንዳችን የአካላችን ብልቶች በምክንያትና ለተመረጡበት አገልግሎት ተፈጥረዋል። የሰው ልጅ ምንጭ ሀገሩ ወይም ብሔሩ ሳይሆን ምንጩ ፈጣሪ ነው። ባለህበት በዚህ በአሁኑ ዘመን ራስህን እንደ ዓለም አቀፍ ዜጋ በመቁጠር ስለ ሰው ልጅ ሁሉ በማሰብና በተለያዩ መልካም ተግባራት ላይ በመሰማራት ለዓለም አቀፍ ማህበረሰብ የበኩልህን አስተዋጽኦ ማበርከት አለብህ። ይህ የምንጭ ፍላጎት ነው። ምንም ፍጥረት የተፈጠረበት ዓላማ ማሳካት የሚችለው ኃይልን ከሚሰጠው ከፈጠረው አካል ጋር መገናኘት ሲችል ብቻ ነው። የሰው ልጅ በእግዚአብሔር መልክና አምሳል የተፈጠረ ምድርን እንዲገዛና እንዲያስተዳድር ኃላፊነት የተሰጠው ዘላለማዊ ፍጥረት ነው። የሰው ልጅ የመንፈሱና የነፍሱ ማደሪያ የሆነው ስጋው ከምድር አፈር የተበጀ ምድራዊ ሲሆን ነፍስና መንፈሱ ግን ከፈጣሪ የተካፈለው ዘላለማዊ ማንነቱ ነው። ዛፍ ከተፈጠረበት አፈር ስሩ ሲላቀቅ ይሞታል። ዓሣ ከተፈጠረበት ውሃ ሲወጣ ይሞታል። ከምንጩ የተቋረጠ ምንም ነገር ዘላቂነት የሌለው አቅሙም የተዳፈነ ይሆናል። የሞባይል ስልክ የሚሰራው የሞባይል ኔትወርክ ከሚሰራው ምንጩ ጋር ሲገናኝ እንደሆነ ሁሉ የሰው ልጅም የሚገባውን ፍሬ ማፍራት የሚቻለው ከፈጠረው ከፈጣሪው ጋር መጣበቅ ሲችል ብቻ ነው። ምን መስራት እችላለሁ የሚለው ጥያቄ የራስህን አቅም ለመረዳት የሚያስችል ምላሽ ሊሰጠው የሚገባ መሰረታዊ ጥያቄ ነው። አምላክ ፈጣሪ ነው። ከምንም ነገር የሆነ ነገር መፍጠር ይችላል። ያልነበረውን ወደ ነበረው የመቀየር አቅም አለው። ሁሉም በእርሱ ተፈጥሯል። የሰው ልጅ በፈጣሪው መልክና ምሳሌ በመፈጠሩ ምክንያት ለመስራት ያመነበትን ነገር ሁሉ መስራት እንደሚችል ማረጋገጥ እፈልጋለሁ። የሰው ልጅ ከተፈጠረው ነገር ተነስቶ አዲስ ነገር የመፍጠር የመስራትና የማበጀት አቅም ከፈጣሪው የተካፈለው ማንነቱ ነው። ይህንን ሐሳብ ኢየሱስ ሲገልጸው እንዲህ ብሏል። የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህንን ተራራ ተነቅለ ወደ ባህር ልብ ውረድ ብትሉት ይወርዳል። ይህንንም የሰው ልጅ ያለውን እምቅ
ችሎታ ለማስረዳት ተናግሯል። አንተ ያሰብከውንና ያመንከውን ማንኛውንም ነገር መስራት ትችላለህ። ካንተ የሚጠበቀው ማሰብ፣ ማመን፣ ማቀድና መተግበር ብቻ ነው። ስለዚህ የሰው ልጅ ማድረግ የማይችለው ነገር እንደሌለ ለመረዳት ዙሪያን መመልከት ብቻ በቂ ነው። ዛሬ ላይ የምንጠቀማቸው የሞባይል ስልኮች፣ መኪኖች፣ አውሮፕላን፣ ባቡርና ሌሎች መሰል የፈጠራ ውጤቶች እንዳንተው ሰው በሆኑ ወንድሞች መሰራታቸውን ልትዘነጋ አይገባም። ስለዚህ ያሰብከውንና ያመንክበትን ማንኛውንም ተግባር መስራት ትችላለህ። ካንተ የሚጠበቀው በልብ ውስጥ ፍላጎት መፍጠር ነው። የለውጥ ፍላጎት፣ የመሻሻል ፍላጎት፣ አዲስ ነገር የመፍጠር ፍላጎት፣ ችግሮችን የመፍታት ፍላጎት፣ ሀብት የማከማቸት ፍላጎት። የሰው ልጅ የተሻለ ነገር መፈለግ ካቆመ ለድህነት በቅርብ ርቀት ላይ እንዳለ ማወቅ አለበት። ራስን ጠይቅ። በልብ ውስጥ የተሻለ ነገር መፈለግ አለ ወይስ የለም? ፍላጎት ከሌለ የድህነት መንፈስ እየተቆጣጠረህ ነው። በውስጥ ያለውን አቅም እንዲወጣ ከፈለግ የተሻለ ነገሮችን መፈለግ አለብህ። በሚቀጥሉት 10 ዓመታት ውስጥ በምድራችን ላይ ለአእምሮ የሚገርሙ ብዙ አዳዲስ የፈጠራ ስራዎች እንደሚሰሩ ልነግርህ እወዳለሁ። በሕክምና፣ በትራንስፖርት፣ በቴሌኮም፣ በኃይል፣ በግብርና፣ በጦር መሳሪያ፣ በመረጃና በስነ ከዋክብት እጅግ በጣም ገራሚ የሆኑ አዳዲስ የፈጠራ ስራዎች በቅርብ ጊዜ ውስጥ ለሕዝብ ይፋ ይሆናሉ። ዛሬ መድኃኒት ያልተገኘላቸው በሽታዎች መድኃኒት ይገኝላቸዋል። የሰው ልጅ ከአንድ አጥናፍ ወደ ሌላ አጥናፍ በአካል መገኘት ሳይጠበቅበት የሚፈልጋቸውን ነገሮች ሁሉ ማከናወን ይችላል። አልበር እንዳሞራ የሚለው አባባል ቀርቶ የሰው ልጅ እንደ ወፍ ሲበር የምናይበት ጊዜ ቅርብ ነው። ይህ ሁሉ በሚቀጥሉት 10 ዓመታት ውስጥ በሰው ልጅ ሊሰሩ የታሰቡ አዳዲስ ፈጠራዎች ናቸው። የፈጠራ ውጤቶች ተመልካች ብቻ ሳይሆን ፈጣሪም በመሆን ዓለም ከምታበረክተው ሀብት ተጠቃሚ ለመሆን አንተም እንደሌሎች የመፍጠር አቅምህን ተጠቅመ የበረከቱ ተካፋይ መሆን ይገባሃል። የሰው ልጅ ፍላጎት ተለዋዋጭ ነው። ከ100 ዓመት በፊት የሰው ልጅ ይፈልገው የነበረው ነገር አሁን ካለው ፍላጎት ጋር ስታነጻጸረው በብዙ ተቀይሯል። የፍላጎት መቀያየር በየጊዜው የሚለዋወጥ ክስተት ስለሆነ ከለውጡ ጋር አብሮ መጓዝ ራስን ለማሻሻል ቁልፍ ተግባር ነው። የሰው ልጅ ለውጥንና ጊዜን ማስቆም አይችልም። በአጠቃቀም ግን ሊቆጣጠራቸው ይችላል። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬ የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።